ሳምንቱ እንዴት አለፈ ጎበዝ? የቲክቶከሮች እስር የሰሞኑ ከፍተኛ መነጋገሪያ ነበር። ፖሊስ የሀገር ባህልና ወግ ጥሰው መረን ለቀዋል ባላቸው ቲክቶከሮች ላይ ዘመቻ የመሰለ እስር ጀምሯል። ይህንንም ተከትሎ ገሚሱ ወገን ይህ እርምጃ የረፈደ ቢሆንም የሚበረታታ ነው ሲል፣ ገሚሱ በአንጻሩ ትርጉም የሌለውና ትኩረት መሰወሪያ ነው ሲል ተችቶታል። ጉዳዩ እንደ ቢቢሲ ባሉ ዓለም አቀፍ የመረጃ አውታሮች ሳይቀር ትኩረት አግኝቷል። የእርሶስ ሀሳብ ምንድን ነው? እስሩ አግባብ ነው ወይስ አይደለም? ከሀገር ውጭ ደግሞ ከፍተኛ ትኩረት ይዞ የቆየው ጉዳይ ትራምፕ የስደተኞች ፖሊሲ ነው። ትራምፕ ከሶማሊያውያን ጋር የግል ጸብ የመሰለ መካረር ውስጥ ሲገቡ በኢትዮጵያውያን ስደተኞች ላይም የተለያዩ ውሳኔዎችን አሳልፈዋል። በህንድ የተፈጠረ አንድ ክስተትም እንዲሁ የዚህ ሳምንት መነጋገሪያ ለመሆን በቅቷል። በሀገረ ህንድ ተወዳጁ ኮከብ ሊዮኔል ሜሲን ለማየት በስቴዲየም የተገኙ ታዳሚዎች ስቴዲየሙን አውድመውታል። ምክንያቱ ደግሞ እነርሱ ኮከቡን ለማየት እስከ $150 እየከፈሉ ወደ ስቴዲየም ቢገቡም ሊዮኔል ሜሲ ግን በስቴዲየም ውስጥ የቆየው ለ20 ደቂቃ ብቻ ነበር። ይህንንም ተከትሎ ኮከቡን ለማየት ብዙ ገንዘብ ከፍለው የገቡ ተመልካቾች ክፉኛ ብስጭት ውስጥ በመግባታቸው የተገኙበትን ስቴዲየም አውድመው ከፖሊስ ጋር ግጭት ውስጥ ገብተዋል። በዝግጅቱ ላይ የጋብቻ ኒሙናቸውን ሰርዘው ኮከቡን ለማየት ስቴዲየም ተገኝተው የነበሩ አዲስ ሙሽሮች በሆነው ነገር አዝነናል ብለዋል። የህንድ መንግስት ግን የተፈጠረውን ክስተት ተከትሎ ሊዮኔል ሜሲን ይቅርታ ጠይቋል። ውድ የፈታ ዴሊ ቤተኞች ለቅምሻ ያህል ከሳምንት ወሬዎች መሃል እነዚህን ባጭሩ ከነገርናችሁ ወደ ሳምንቱ ዋና መረጃዎቻችን ተሻግረን እነዚህን ርዕሶች በዝርዝር እንነግራችኋለን። አልሲሲ ለህዳሴ ግድብ መሪ ያዘጋጁ። ዓለም አቀፍ ተቋማት አልጀርስን አስታውሰዋል። አፍሪካዊቷ ሀገር እንደ ትራምፕ በኢትዮጵያ ላይ ተነሳች። 82,000 ታጣቂዎች ገብተዋል። የእነዚህ መረጃዎች ዝርዝር አብራችሁን ቆዩና ስሟቸው። አልሲሲ ለህዳሴ አስተዳዳሪ መረጡ። ነገሩ ትንሽ ግራ ሊያጋባችሁ ይችላል። የግብፁ መሪ የኢትዮጵያ ንብረት ለሆነ ፕሮጀክት አስተዳዳሪ የሚመርጡት በምን አግባብ ነው ማለታቸው አይቀርም። ጉዳዩ የጎረቤትን ዋይፋይ በልመና እየተጠቀሙ ፓስወርዱን እኔ ልወስን እንደማለት ነው። አልሲሲ ያሰቡት ሀሳብ ከዚህ የተለየ አይደለም። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ የኢትዮጵያ ህዳሴ ግድብ ከሁሉም የናይል ወንዝ ተፋሰስ ሀገራት ባለሙያዎችና ከአፍሪካ ህብረት ተወካዮች በተውጣጣ የባለሙያዎች ቡድን ስር እንዲተዳደር ፕሬዝዳንት ትራምፕ ኢትዮጵያን እንዲያሳምኑላቸው የመጠየቅ ፍላጎት እንዳላቸው ከምንጮቹ መስማቱን ጠቅሶ ዘናሽናል ድረገጽ ዘግቧል። ይሄ ውጥን አዲስ አይደለም። ከዚህ ቀደም የግብፅ ኢንጂነሮች ሳይቀር በጉባኤ ይቀመጡ የሚል ሲያነሱም እንደነበር ይታወሳል። ይህንኑም ተከትሎ ኢትዮጵያውያን ተሟጋቾች እንግዲያውስ አስዋንንም ኢትዮጵያዊ ያስተዳድረው ብለው ሲመልሱ ነበር። ፕሬዝዳንት ሲሲ በተያዘው ወር ወደ ዋሽንግተን አቅንተው ከፕሬዝዳንት ትራምፕ ጋር በግድቡና ሌሎች ቀጠናዊ ጉዳዮች ዙሪያ ለመወያየት ማቀዳቸውን ዘገባው አመልክቷል። ፕሬዝዳንት ሲሲ የትኛውም የናይል ተፋሰስ ሀገር ሌሎች የተፋሰሱን ሀገራት ሳያማክር በናይል ወንዝ ላይ ግድብ እንዳይገነባ የሚያግድ ቀጠናዊ ስምምነት እንዲፈረም አሜሪካ ድጋፏን እንድትሰጥ የመጠየቅ ፍላጎት እንዳላቸውም ምንጮች እንደነገሩት ዘገባው ጠቅሷል። ፕሬዝዳንት ትራምፕ በመጀመሪያው የስልጣን ዘመናቸው ኢትዮጵያ፣ ሱዳንና ግብፅ በግድቡ ውሃ ሙሌትና አስተዳደር ዙሪያ አስገዳጅ ስምምነት እንዲፈርሙ ያቀረቡትን ረቂቅ የስምምነት ሰነድ ኢትዮጵያ ውድቅ ማድረጉ አይዘነጋም። አልጀርስና የኢትዮጵያ ፍላጎት። ኢትዮጵያና ኤርትራን አንቺም በድንበርሽ አንቺም በድንበርሽ ያባባለው የአልጀርስ ፊርማ 25 ዓመት የሞላው በያዝነው ሳምንት ነው። ይህንንም ተከትሎ የተለያዩ ዓለም አቀፍ ተቋማት አልጀርስ ይከበር የሚል ድምፅ እያሰሙ ነው። ይህም ድምፅ በአሰብ ላይ ፍላጎት ላደረባት ኢትዮጵያ ማስጠንቀቂያ ይሆን የሚል ጥያቄን እያጫረ ነው። አውሮፓ ህብረት ኢትዮጵያና ኤርትራ ከ25 ዓመታት በፊት ለተፈራረሙት የአልጀርስ ስምምነትና የዓለም አቀፍ የድንበር ኮሚሽን በካርታ ላይ ለወሰነው የሁለቱ ሀገራት ድንበር ሙሉ ድጋፍ እንዳለው አስታወቀ። ህብረቱ ሁለቱ ሀገራት ሉዓላዊነትን፣ ነፃነትንና የግዛት አንድነትን እንዲያከብሩ የአልጀርስ ስምምነት የተፈረመበትን 25ኛ ዓመት አስመልክቶ ባወጣው መግለጫ ጠይቋል። ሀገራቱ ማናቸውንም ውጥረቶች ወይም ውዝግቦች በሰላማዊና ዲፕሎማሲያዊ መንገዶች እንዲፈቱ ጥሪ ያደረገው ህብረቱ ይህም ለቀጠናው መረጋጋት ቁልፍ ጉዳይ ነው ብሏል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ ደግሞ ኢትዮጵያና ኤርትራ ለአልጀርሱ ስምምነት መከበር ያላቸውን ቁርጠኝነት በድጋሚ እንዲያሳዩ ነው ጥሪ ያደረጉት። ጉቴሬዝ ይህን ጥሪ ያደረጉት የአልጀርሱ ስምምነት የተፈረመበትን 25ኛ ዓመት አስመልክተው በቃል አቀባያቸው ስቲፋን ዱጃሪች በኩል ከሰሞኑ ባወጡት መግለጫ ነው። ጉቴሬዝ በሁለቱ ሀገራት መካከል በአሁኑ ወቅት የተፈጠረው አዲስ ውጥረት ቀጠናዊ ሰላምን ሊያውክ ይችላል በማለት አስጠንቅቀዋል።
የአልጀርሱ ስምምነት የሁለቱን ሀገራት ድንበር ለማካለል ማዕቀፍ ያስቀመጠና ለሀገራቱ ሉዓላዊነትና የግዛት አንድነት መከበር መሰረታዊ መርሆችን በድጋሚ ያረጋገጠ መሆኑንም ጉቴሬዝ ጠቅሰዋል። የተባበሩት መንግስታት ድርጅት ለአልጀርሱ ስምምነት ጠንካራ ድጋፍ እንዳለ የገለጹት ጉቴሬዝ የሁለቱ ሀገራት መሪዎችም ከ7 ዓመታት በፊት ለሰላም ያላቸውን ቁርጠኝነት በስምምነት ማረጋገጣቸውን አስታውሰዋል። ጉቴሬዝ አያይዞም ኢትዮጵያና ኤርትራ ከቀጠናዊና ዓለም አቀፍ አጋሮች ጋር በመተባበር ሁሉንም ተጠቃሚ የሚያደርግ የልማት ትብብር እንዲያካሂዱ ጠይቀዋል። ኡጋንዳም እንደ አሜሪካ። አፍሪካዊቷ ሀገር ኡጋንዳ ትራምፕን ተከትላ በኢትዮጵያውያን ስደተኞች ላይ ጨከን ያለ መግለጫ አውጥታለች። ኡጋንዳ ከኢትዮጵያ ከሶማሊያና ከኤርትራ ወደ ሀገሯ ለሚመጡ አዳዲስ ስደተኞች መብት መስጠት ማቆሟ ተነግሯል። ይህን ተከትሎ ሬፊውጂስ ኢንተርናሽናል የተሰኘው ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት ሀገሪቱ የስደተኝነት መብት መስጠት ማቆሟ አሳሳቢ እርምጃ ነው ሲል አውግዟል። በዜግነት ላይ ብቻ ተመስርቶ ጥገኝነትን መከልከል የዓለም አቀፍ የስደተኞች ሕግን የሚጥስ ነው። አዲሱ ገደብ እነዚህን ስደተኞች ሕጋዊ አጣብቂኝ ውስጥ በመክተት ለከፋ ብዝበዛና ጥቃት ይዳርጋቸዋል ብለዋል። ይህ ውሳኔ ኡጋንዳ ቀደም ሲል ስደተኞችን በመቀበል ያላት ኩሩ ልማድን የሚጻረር ነው ሲል ገልጿል። ድርጅቱ ኡጋንዳ የደረሰባት ከፍተኛ የእርዳታ ቅነሳ የጥገኝነት ስርዓቷን ችግር ውስጥ መክተቱን አምኗል። በተለይም ዩናይትድ ስቴትስ የጥገኝነት ጠያቂዎችን ወደ ኡጋንዳ ለመላክ ስምምነት ብትፈርምም የራሷን እርዳታ መቀነሷ ለችግሩ መባባስ ምክንያት መሆኑን ድርጅቱ አመልክቷል። ለዓመታት ኡጋንዳን ሲያሞግሱ የቆዩ ለጋሽ መንግስታት አሁን ቃላቸውን ለስደተኞችም ሆነ ለአስተናጋጅ ማህበረሰቦች በሚሰጡት ተጨባጭ ድጋፍ በማረጋገጥ ኡጋንዳ የገጠማትን የገንዘብ ችግር እንዲያቀሉ ጥሪ ማቅረቡን ካፒታል ጋዜጣ ዘግቧል። ኡጋንዳ በአሁኑ ሰዓት በርካታ የኢትዮጵያ፣ ኤርትራና ሶማሊያ ስደተኞችን እያስተናገደች ትገኛለች። በርካታ ኢትዮጵያውያንም እዛ ኡጋንዳ መቀመጫቸውን አድርገዋል። ስደተኞች ኡጋንዳን አንድም ባላት መልካም የስደተኛ አቀባበል እንዲሁም ወደፊት ወደ ሌላ ሀገር ለመሸጋገር ይመርጧታል። ካሁን በኋላ ግን ሀገሪቱ ከኢትዮጵያ፣ ኤርትራና ሶማሊያ የሚሄዱ ስደተኞችን ላለመቀበል ወይም መብት ለመንፈግ እንደወሰነች ተነግሯል። አሜሪካ ለኢትዮጵያውያን ዜጎች ሰጥታ የነበረውን የጊዜያዊ ከለላ መብት ማንሳቷ በዚህ ሳምንት መዘገቡ የሚታወስ ነው። አሜሪካ በጦርነት፣ በተፈጥሮ አደጋ ወይም በሌሎች ምክንያቶች ወደ ሀገራቸው መመለስ ለማይችሉ ዜጎች ጊዜያዊ ከለላ ወይም ቴምፖራሪ ፕሮቴክትድ ስታተስ ትሰጥ የነበረ ሲሆን ኢትዮጵያም ይኸው መብት ነበራት። አሜሪካ ከ1990ዎቹ ጀምሮ በሀገሯ የሚኖሩ የሌሎች ሀገራት ዜጎች ጦርነትን ጨምሮ በአንዳንድ ምክንያቶች ወደ መጡበት ሀገር መመለስ ለማይችሉ ሰዎች ይህን ከለላ መስጠት ጀምራ ነበር። ይህ ከለላ የሚሰጣቸው ዜጎችም የሀገራቸው ሁኔታ እስኪሻሻል በአሜሪካ የመኖርና የመስራት መብት ሲሰጣቸው ከአሜሪካ ከመባረር ይጠበቁ ነበር። አሜሪካ በኢትዮጵያ ያለው ሁኔታ ወደ ኢትዮጵያ የሚመለሱ ግለሰቦች ደህንነት ላይ ስጋት አይፈጥርም ያለች ሲሆን በዚህም የተነሳ ይኸው ከለላ መነሳቱን አስታውቃለች። አሜሪካ ሌሎች በአሜሪካ ለመቆየት ሕጋዊ መሰረት ካላቸው ኢትዮጵያውያን ውጪ የኢትዮጵያ ዜጎች በ60 ቀናት ከሀገሯ እንዲወጡ አሳስባለች። ቀድሞ ከአሜሪካ ለሚወጡ የቲኬት ወጪያቸው እንደሚሸፈን፣ $1000 ጉርሻ እንደሚሰጥና ለወደፊቱ ሕጋዊ ኢሚግሬሽን ዕድል እንደሚኖራቸው ገልጻለች። ከፈረንጆቹ የካቲት 13 በኋላ ከለላው እንደሚያበቃ ገልጻ ያለ ከለላው በአሜሪካ የሚኖር ኢትዮጵያዊ ዜጋ እንደምታስርና ከሀገሯ እንደምታባረር አስጠንቅቃለች። 82,000 ታጣቂዎች ገቡ። በትግራይ፣ አማራና ኦሮሚያ ክልሎች ከ82,000 በላይ ተዋጊዎች የተሃድሶ ስልጠና ወስደው ወደ ህብረተሰቡ እንዲቀላቀሉ ድጋፍ ማድረጉን የተባበሩት መንግስታት የልማት ድርጅት አስታወቀ። የተባበሩት መንግስታት ድርጅት የልማት ድርጅት በአማራ፣ አፋርና ትግራይ ክልሎች ለሚያካሄደው የሰላም ግንባታ ስራ ጥረት ከጀርመን መንግስት 5 ሚሊዮን ዩሮ ያገኘ ሲሆን ድጋፉ ታህሳስ 2 ቀን 2018 ዓ.ም የጀርመን ምክትል አምባሳደር ፈርዲናንድ ፎን ቫሄ ከተባበሩት መንግስታት የልማት ድርጅት የኢትዮጵያ ተወካይ ሳሙኤል ዶይ ጋር ተፈራርመዋል። የቀረበው ገንዘብ በታችኛው የመንግስት መዋቅር ላይ አገልግሎት ማሻሻያ ለማድረግ ዜጎች ከቀውስ ፈጥኖ እንዲያገግሙና የተረጋጋ ሰላም እንዲኖራቸው ለማድረግ የሚውል መሆኑ ተገልጿል። የተባበሩት መንግስታት ድርጅት የልማት ድርጅት ተወካይ በማብራሪያቸው የጀርመን መንግስት ከዚህ ቀደም ለድርጅቱ ካቀረበው የ19 ሚሊዮን ዩሮ የፋይናንስ ድጋፍ በተጨማሪ በአዲስ መልክ የቀረበው ድጋፍ የሰላም ጥረትን ለማገዝ ጥቅም ላይ የሚውል መሆኑን ተናግረዋል። የቀድሞ ተዋጊዎች በተሃድሶ ስልጠና አልፈው ወደ ማህበረሰቡ የመቀላቀል ስራው አሁንም መቀጠሉን የገለጹት ሳሙኤል የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱ አሁንም ስምምነቶች እየተደረጉ መሆኑን ገልጸዋል። በኦሮሚያ ክልል ከመንግስት ጋር ስምምነት የፈጠረው የታጣቂ ቡድን አባላትን በመልሶ ማቋቋምና የተሃድሶ ስልጠና ወስደው ወደ ማህበረሰቡ እንዲቀላቀሉ መደረጉን ገልጸው በአማራ ክልልም ይሄው ተግባር መቀጠሉን ተናግረዋል። የጀርመን ኤምባሲ ምክትል አምባሳደር በበኩላቸው ኢትዮጵያ ከቀይ ባህር ቀጠና ጋር ባላት ትስስር ለአፍሪካ አህጉር መረጋጋት ትልቅ ሚና ያላት ኢትዮጵያ ሰላም መሆን በአንድም ይሁን በሌላ መንገድ ቁርኝት ያለው በመሆኑ የጀርመን መንግስት የሚያደርገው ድጋፍ ከዚሁ አህጉራዊ ሰላም ጋር የተቆራኘ ነው ብለዋል። የውጭ ልምዶችን ሊወስዱና ድጋፎች ሊደረጉ ይችላሉ።
ነገር ግን የህዝብን የውስጥ ሰላም፣ የአገርን ሰላም ከውጭ አካል መጠበቅና ማግኘት ያስቸግራል የሚሉት ምክትል አምባሳደሩ ለኢትዮጵያ ዴሞክራሲ ስርዓት ግንባታ የጀርመን መንግስት ሁልጊዜም ድጋፍ እንደሚያደርግ ተናግረዋል። ምርጫ ለዲሞክራሲያዊ ስርዓት ግንባታ ብቻ ሳይሆን ሀሳብን በነጻነት ለመግለጽ፣ ቅሬታዎችን በተገቢው ስርዓት ለማስተናገድና አቋም ለመግለጽ ምቹ ሁኔታ የሚፈጥር በመሆኑ የጀርመን መንግስት በኢትዮጵያ የሚካሄደውን ብሔራዊ ምርጫ ይደግፋል ብለዋል። ለህዝቡ ሰላምን ማምጣት ግን ከራሱ ከህዝቡ ከውስጥ የሚመነጭ የውስጥ ጉዳይ ነው ብለዋል። የጀርመን መንግስት ለተባበሩት መንግስታት ድርጅት የልማት ድርጅት ካቀረበው 5 ሚሊዮን ፋይናንስ ድጋፍ በተጨማሪ የኢትዮጵያ መንግስት በቀጥታ የበጀት ድጋፍ ለሰላም ግንባታና ለአካታች የማህበረሰብ ልማት፣ ለግብርና ዘርፍ፣ ለመንግስት አገልግሎት ማሻሻያዎችና ለሌሎችም የሚሆን የ206 ሚሊዮን ዩሮ ድጋፍ አድርጓል። ድጋፉ ይፋ የተደረገው በጀርመን ኢኮኖሚ ትብብርና ልማት ሚኒስትር ሪም አላባሊ ራዶቫን የተመራ ልዑካን ቡድን ከገንዘብ ሚኒስትሩ አህመድ ሽዴ ጋር ታህሳስ 1 ቀን 2018 ዓ.ም በአዲስ አበባ በተወያዩበት ወቅት ነው። በተባበሩት መንግስታት ድርጅት የልማት ድርጅት የኢትዮጵያ ተወካይ ሚስተር ሳሙኤል በበኩላቸው ኢትዮጵያ ማስቀረት ትችል ከነበረው የሰሜን ኢትዮጵያ ጦርነት እያገገመች መሆኑን ገልጸው በጦርነቱ የወደመው ሀብትና ንብረት ከ20 ቢሊዮን ዶላር በላይ መገመቱ ትልቅ የሆነ የጦርነት ኪሳራ ነው ብለዋል። በርካታ ሀገሮች በጦርነት ያልፋሉ፣ የገዘፈ የጦርነት ቁስሎችን ካለፉ በኋላ በድጋሚ ላለመግባት ይሞክራሉ፣ ጥረት ያደርጋሉ ያሉት ተወካዩ ኢትዮጵያም ወደዚህ አይነቱ መንገድ የመሄድ ዕድል አላት፣ ጦርነትን ተምራበታለች፣ ዘላቂ ሰላምን ለማምጣት ብዙ ትምህርት ማግኘት ይቻላል ብለዋል። ጦርነትና ግጭት ዋጋ ያስከፍላሉ፣ ሰላም ደግሞ የእድገት መደላድሉን ይፈጥራል ብለዋል። የኢትዮጵያን ዘላቂ ሰላም ለማገዝ ከሀገራዊ ምክክር ኮሚሽን፣ ከታድሶ ኮሚሽንና ከኢትዮጵያ ብሔራዊ ምርጫ ቦርድ ጋር እንደሚሰሩ ተናግረዋል። የጀርመኑ ምክትል አምባሳደር በበኩላቸው በሰሜን ኢትዮጵያ የደረሰው ጉዳት በቁጥር ብቻ የሚገለጽ አለመሆኑን ተናግረው በዜጎች ላይ የደረሰው የማይጠፋ የአእምሮ ቀውስና የድህረ ጦርነት የስነ ልቦና ጉዳትና ሌላኛው ከባድ ውጤት መሆኑን ተናግረዋል። ጦርነት መቀጠል የሌለበት ክፉ ክስተት ነው ያሉት ምክትል አምባሳደሩ ቤተሰብን የሚበትን ማህበረሰብን ቀውስ ውስጥ የሚያስገባ ጉዳይ ነው ብለዋል። ውድ የቻናላችን ቤተኞች በሳምንቱ ከተሰሙ መረጃዎች የመረጥናቸውን ሰብስበን ያቀረብንበት የሰንበት መቆያ ዝግጅታችን አበቃ። ቸር ያቆየን።